በጣም ጥሩ የአእምሮ ሰላም አለኝ። በጣም ጥሩ። ከምክንያቶቹ አንዱ ይሄ ነው። በፍጹም ራሴን ከሰው ጋር አላወዳድርም። ምን ጨነቀኝ? እሱ ስለጠላኝ ምንም ያመጣው ነገር የለም በእኔ ህይወት ላይ። ቅርታ ብትጠይቂ፣ ብታስረጅ፣ ብትወድቂ፣ ብትነሺ ሀሳባቸውን የማይለውጡ ሄተርስ የሚባለዋል። በአቋም ነው የሚጠሉሽ። አሁን የሆነ የተዘበራረቀ ነገር አለ፣ ቴክ ኢት ኢዚ፣ ያልፋል። ነገ ይሳካል፣ ይከናወናል። ነገ መልካም ነው፣ ይለወጣል፣ አድጋለሁ፣ እሻሻላለሁ። ለአእምሯችን በጣም የሚረዱ ነገሮችን ደግሞ እንመልከት። አንደኛው ኦፕቲሚዝም ነው። ኦፕቲሚዝም ማለት ነገን ጥሩ አድርጎ ማሰብ። ነገ መልካም ነው፣ ነገ ጨለማ አይደለም፣ ነገ ብርሃን ነው፣ ነገ መልካም ነው ብሎ ማሰብ እና ይሳካልኛል፣ ይከናወንልኛል፣ ይሆናል ብሎ ማሰብ። ነገን ስናስበው ጨለማ ለማድረግ እሱ ፔሲሚዝም ነው ይባላል። ኦፕቲሚዝም ግን ነገን ብርሃን አድርገሽ ማሰብ ነው። ነገ ይሳካል፣ ይከናወናል፣ ነገ መልካም ነው፣ ይለወጣል፣ አድጋለሁ፣ እሻሻላለሁ ብሎ ማሰብ ኦፕቲሚዝም ነው። አንድ እሱ ነው። ሁለተኛ ኢንቱሲያዝም ይባላል። ኢንቱሲያዝም ማለት ደግሞ ራስሽን በቃ በትጋት በንቃት ማነቃቃት ነው። ይሄ ኢንቱሲያዝም ይባላል። ለማይንዳችን በጣም ጥሩ ነው። ሶስተኛው ካልምነስ። ካልምነስ ማለት ረጋ ብለሽ ማሰብ። አንድ ነገርም ተፈጠረ አይደለም፣ ከዛ ረጋ ካልሽ፣ አሁን ለምሳሌ ኢመርጀንሲ ሜዲሲን ላይ ድንገተኛ ላይ የሚሰሩ ሰዎች ቆም ብለው አሰብ አድርገው ካልሰሩ ስህተት ሊሰሩ ይችላሉ። ተወለደን አስገባው እንዲያድገው ምናምን ብሎ በጣም እንትን ካሉ ከመጠን በላይ የሆነ አርተሪ ወይ ይቀዳሉ፣ ደሙን ሊጨምሩት ይችላል። ረጋ ማለት ካልምነስ ለአእምሮ በጣም ጥሩ ነው፣ ያረጋጋሻል። ለሱም እንትን ትሰጪዋለሽ፣ ለአእምሮሽ ጊዜ ትሰጪዋለሽ። ቁጭ ብለሽ ትንሽ ደቂቃ ማሰብ። አራተኛው አእምሮ የሚረድ ኮንፊደንስ ነው፣ በራስ መተማመን። አይዞሽ ጵኔል ስትያት፣ ትችያለሽ ስትያት፣ ጎበዝ ነሽ ስትያት እና በራስ መተማመንሽን ቢልድ ስታደርጊው ኮንፊደንስ ማጣት አይቀጠቅጥሽም። ባልችልስ የሚል ስጋት የለብሽም። ትችያለሽ ብለሽ አሳምነሻታል፣ ደግሞ ትችላለች ብለሽ። ስለዚህ ቅድም ስልሽ እንደነበረውና ሰልፍ ኮንፊደንስን በራስ መተማመን ማሳደግ ማይንዳችን ይፈልገዋል። አምስተኛው ነገሮች እንደሚያልፉ ማወቅ። ያልፋሉ፣ የማያልፍ ነገር የለም። ችግር ውስጥ ነው ያለሁት፣ ያልፋል። ከዚህ በፊት ችግር ውስጥ ነበርኩኝ፣ አዎ አልፏል። ይህም ያልፋል፣ ይሄኛው ደግሞ ያልፋል። አሁን የሆነ የተዘበራረቀ ነገር አለ፣ ቴክ ኢት ኢዚ፣ ያልፋል። ዕዳ ውስጥ ነህ፣ ያልፋል። አሁን ጭንቀት ውስጥ ነው ያለሽ፣ እዛ ውስጥ አትኖሪም፣ ያልፋል ብሎ ማሰብ ደግሞ ስለሚያልፍ ጊዜ ይለውጠዋል ነገሮችን እና ፈጣሪ የሚለውጠዋል እንደሚለወጥ ማሰብ። እዛ ስድስተኛ ቺርፉልነስ የሚባል ነው። ቺርፉልነስ ማለት ደስተኛ ለመሆን መሞከር፣ እንደው የሚጋባ ደስታ። አሁን እዚህ ቤት ውስጥ በጵኔል ስትገባ ደስታ ይዛ ትገባለች። ያንቺ ደስታ እኔ ላይ ይጋባል፣ ያንቺ ደስታ ወንድሞቻችን ላይ ይጋባል፣ ሰላምዬ ላይ ይጋባል። ወይ ሰላም ይዛ የምትገባው ደስታ ሁላችን ጋር ይገባል እና የሚጋባ ደስታ ቺርፉል። ጠዋት ስትነሽ ቺርፉል፣ ተሳት ቺርፉል፣ ስትመጪ ቺርፉል፣ ደስተኛ መሆንና የሚጋባ ደስታ ማድረግ ማለት ነው። ሰባተኛው ታንክፉልነስ ነው። ኧረ እግዚአብሔር ይመስገን፣ ኧረ እኔ ኑሮ ይበቃኛል፣ በጣም ጥሩ ነው ያለሁት፣ ይበቃል፣ ግድ ነገ ይጨምራል፣ ነገ ይሻሻል፣ ይጨምርልኛል፣ ግን አሁን ኑሮ ይበቃል፣ የምኖረው ኑሮ አሁን በቂ ነው። ይጨምራል፣ ግን አሁን ግን ታንክፉል በቂ ነው ያለ ማለት። ከዛ ስምንተኛው ኢግኖሪንግ ሄተርስ ይላል። ይሄ ሳይኮሎጂ ኢግኖሪንግ ሄተርስ ማለት በምንም አሳምነሽ ወዳጆችሽ የማታረጊያቸው የሚጠሉሽ ሰዎች አሉ። ብዙ ሰዎች ሚስ አንደርስታንድ ያደርጋሉ። ሲረዱሽ ለካ እንደዚህ ነው እንዲህ ይቅርታ ይልሻል። እኔ አሁን ሰሞኑን ገጥሞኛል። እንደዚህ ነው እንዲህ ብሎ ይቅርታ ይጠይቁሻል። ስታስረጂ ስታሳምኛቸው አልተረዳሁም ነበር ይላሉ። ወይም ደግሞ ሲቀርቡሽ ቀርበው ሲያዩሽ እንዲህ እኮ አትመስለኝም ነበር፣ እንዲህ አትመስይኝም ነበር ብለው ሀሳባቸውን ይለውጣል። ቅርታ ብትጠይቂ፣ ብታስረጂ፣ ብትወድቂ፣ ብትነሺ ሀሳባቸውን የማይለውጡ ሄተርስ የሚባሉ አሉ።
በአቋም ነው የሚጠሉሽ። ጥቂት ሰዎች ናቸው። የእነዚህ ሄተርስ የጥላቻ ሰዎች ሀሳባቸውም ኮሜንታቸውም አስተያየታቸውም አንቺ እንዳይፌክት እንዳያደርግሽ ማድረግ ነው። ኢግኖሪንግ ማለት እንደዛ ነው። በቃ ሌት ደም ሄት ታያቸው። ምን ጨነቀኝ እሱ ስለጠላኝ ምንም ያመጣው ነገር የለም በእኔ ህይወት ላይ። ሁላችንም አሉ። እኔም ይኖሩኛል በጣት የሚቆጠሩ ቋሚ ደንበኞች እኮ እየተከተሉ ዩቲዩብ ላይ መጥፎ ኮሜንት የሚጽፉ ሄተርስ አሉ። ጀስት ኢግኖር them። ከዛ 8ኛው ፖዚቲቭ ሰልፍ ቶክ ይባላል። ራስሽ ላይ የምትናገሪው ጥሩ ነገር ነው። ቅድም እንዳልነው ጎበዝ ነሽ፣ ቆንጆ ነሽ፣ ጵሜል ትችያለሽ፣ ገና ትልቅ ቦታ ትደርሻለሽ እያልሽ ለራስሽ የምትናገሪው ፖዚቲቭ ነገር ፖዚቲቭ ሰልፍ ቶክ ይባላል። 10ኛው ቅድም እንዳልኩሽ እንደተባባል ነው ኖት ኮምፔሪንግ ዋንሰልፍ ዊዝ አዘርስ፣ ከሌሎች ጋር ራስሽን አለመወዳደር። ያ የእሷ ነው፣ ይሄ አንቺ ነው፣ ያ የእሱ ነው፣ ይሄ የኔ ነው። ለምን አወዳድረዋለሁ? እኔ ራሴን ልኑር። ራስን ማወዳደር፣ ራስን ማነጻጸር። እኔ አሁን በጣም ጥሩ የአእምሮ ሰላም አለኝ። በጣም ጥሩ። ከምክንያቶቹ አንዱ ይሄ ነው። በፍጹም ራሴን ከሰው ጋር አላወዳድርም። ከማንም ሰው በልጣለሁ ብዬ አላስብም። ከማንም ሰው ማንሳለሁ ብዬ አላስብም። ምክንያቱም የኔ መንገድ ልዩ ነው፣ ለብቻው ነው። ከሌሎች ስኮላርስ ጋር ራሴን አላወዳድርም። እንደውም አፕሪሼት ሳረጋቸው የምታገኝ ጎበዝ ነው፣ ደስ ይላል፣ ስ ወንደርፉል ምናምን እላቸዋለሁ። ሌሎች ምሁራን አበረታታለሁ። በሌላም አይነት መልክ የሚመጡ ከኔ ጋር ሊነጻጸሩ የሚችሉ አይነት ሰዎችን አድናቂ ነኝ። እኔ እንደውም ጎበዝ ምናምን እላቸዋለሁ። ትላልቅ ሰዎች ናቸው። ወንደርፉል ኤክሰለንት እላቸዋለሁ። እኔ ይረዳሻል። ስለዚህ አንዱ እኔ የአእምሮ ሰላም የሚሰጠኝ ራሴን አለመወዳደር፣ ሌላው ታንክፉል መሆኔ ነው። እግዚአብሔር በሰጠኝ ኖሮ ነገ ይጨምር፣ አሁን ግን ያለኝ የሚል አመለካከት አለኝና ሰላም ይሰጠኛል። 11ኛው ፎከሲንግ ኦን ዘ ጉድ ነው። ክፉ ነገሮች አሉ እዛ ጋ፣ አንድ መልካም ነገር አለች ደግሞ እዛ ጋ። ፎከስ ኦን ዘ ጉድ። አእምሮሽን ጥሩ ነገር ላይ እንዲያተኩር አድርጊው፣ የሚጠቅም ነገር ላይ እንዲተኩር። እነዚህኛዎቹ ላይ አይደለም። ችግሮቹ ላይ ካተኮርን እኮ በቃ በጠበጥ ነው ማለት ነው። አእምሯችን በጣም ብዙ ሀገራዊ ችግር አለ፣ የግል ችግር አለ፣ የቤተሰብ ችግር አለ። ግን እዛ ላይ አይደለም ማተኩረው። ጥሩ ነገር ላይ ማይንድሽ ፎከስ እንዲያደርግ ታደርጊያለሽ። ይህም ደግሞ ጥሩ ነው። መጨረሻው ራሱ ሳይኮሎጂ ነው የሚለው ብሊፍ ኤንድ ስፒሪቹዋሊቲ ይላል። ብሊፍ ኤንድ እምነት እና መንፈሳዊነት። ይሄ በጣም ይረዳል ለእኔ። ሌላው በጣም የሚረዳኝ ይሄ ነው። በቃ ሰጥቼ እገላገላለሁ፣ ጸልዬ እገላገላለሁ፣ አስረክቤ ነግሬው እገላገላለሁ። ችግር ከሆነ ችግሩን ነግረውና ለእግዚአብሔር አርፋለሁ። ስለዚህ እምነት ያላቸው ሰዎች፣ ጥሩ እምነት ያላቸው ሰዎች፣ ሃይማኖት ያላቸው፣ ለሃይማኖታቸው ሲሪየስ ስርዓቱን ብቻ ሳይሆን በፈጣሪ ላይ ማመንና መተማመን ያላቸው ሰዎች የተሻለ የአእምሮ ሰላም፣ የተሻለ ደግሞ የአእምሮ ጤንነት እንዳላቸው ጥናት ነው የሚያሳየው።